በእውነት በጣም ሰውነት በጣም ወድጄዋለሁ። ይሄን ነው የስራ ፍላጎትሽን በጣም ከስራ ውጪ ደግሞ ከእንዳንቺ አይነት ቆንጆ ጋር መዝናናት ደግሞ በጣም ያስደስተኛል። አዎ ስጦታዬን አሁንም ቢሆን አልሰጠሽኝም። የመጀመሪያ ነሽ እዚህ ቤት ውስጥ የገባሽ የመጀመሪያዋ ሴት ነሽና በዚሁ ለማስቀረትም እያሰብኩ ስለሆነ ነው። እንዴ ማለት እስካሁን ፍቅረኛ የለኝም ነው ፕሮግራም ውስጥ ታዲያ ምንድን ነው? ያው እንግዲህ አላልኩም። አንቺ ማድረግ እንጂ ዮሐንስ ተረጋጋ። እኔ ነገርኳትና እዚህ ጋር ምንም አይነት ነገር ማወቅ አይቻልም እና እንደምትመጣ ነግራኛለች። ስትመጣ ያለውን ነገር ሁሉ አብረን የምንከታተል ይሆናል። እንግዲህ እኔ በእኔ በኩል መልካም እድል ማለት ነው የምፈልገው። እሺ አመሰግናለሁ። እሺ እንግዲህ ስሜ ዮሐንስ አራጋው ይባላል። ወደ ሚዲያችሁ የመጣሁት ፍቅረኛዬን ለማስፈተን ነው። ፍቅረኛዬ ስሟ አደይ ይባላል። እንግዲህ በፍቅር ጊዜ 3 አመት ሆኖናል። በቅርቡ ደግሞ እንጋባለን ብለን እናስባለን እንደ እግዚአብሔር ፍቃድ። የኔ ስራ ያው ከብቶችን አረባለሁ፣ እንዲህ ዶሮም አረባለሁ፣ እንዲሁም ንቦችንም አነባለሁ። አጠቃላይ ያው ግብርና ስራዎች ላይ ነው የምሳተፈው። ፍቅረኛዬ ደግሞ ያው በአበባ ስራ ላይ ነው የተሰማራችው፣ እንዲሁም በማስዋብ ዲኮር ነገር ላይ ነው የምትሰራው። በፊት ያው ተቀጥራ ነበር የምትሰራው። አሁን እኔም ትንሽ የገንዘብ ድጋፍ አድርጌላት በራሷ የራሷን ሱቅ ከፍታ እየሰራች ትገኛለች። እንግዲህ ከአደዬ ጋር የተዋወቅነው ከባህር ዳር ወደ አዲስ አበባ ስንመጣ በፕሌን ትራንስፖርት ጋር ነው የተዋወቅነው። በፕሌን እየመጣን አጋጣሚ እኔ እና እሷ አንድ ወንበር ላይ ተቀምጠን እና የሚገርምህ በጣም የሆነ አለባበሷ ደስ ይላል ምናምን፣ የሆነች ፈካ ያለች ልጅ ናት ምናምን። እኔም በጣም ሳያደስ አለችኝ። ያው አጋጣሚውን ለመጠቀም ሞከርኩኝ። ያው እንግዲህ ትንሽም ደቂቃ ብትሆን የተጓዝ ነው። አሪፍ ግንኙነት፣ አሪፍ ኮኔክሽን፣ በደንብ መግባባት ቻልና አወራን አንዳንድ ነገሮች ምናምን። ያሳለፍከው ነገር ደግሞ የሆነ የተመሳሰለ ነገር አለው። ያው እድሜህም ትንሽ ሲመሳሰል ያሳለፍነው ነገር ጥሩ ነው ምናምን፣ ደስ ይላል። መጨረሻ ላይ ስልክ ተለዋወጥን። ከዛ በኋላ እኔ ነኝ እንደውም በደንብ እየደወልኩም አንዳንዴ እንዲህ ወደሷ እየገፋው ምናምን እያወሯት ነበር። እሷም ያን ያህል አልከለከለችኝም። ጥሩ ነበረች ለኔ የነበራን ነገር። ከዛ ቀስ እያልን እንግዲህ መገናኘት ጀመር። በግንኙነት ውስጥ ያው ሻይ ቡና ምናምን መባባላለን። እሱ ደግሞ እያደገ ጊዜያቶች ሲሄዱ እሱ አድጎ እንግዲህ ለዚህ የፍቅር ግንኙነት በቅተናል። አሁን ላይ በጣም እንግዲህ የተዋጣላችሁ ሰው የሚቀናብን አይነት ጥሩ ፍቅረኛሞች ሆነናል። ከባድ ጥያቄ ነው። አደዬን መግለጽ በጣም ይከብደኛል። በጣም አማካሪ እህቴ፣ ጓደኛዬ፣ በቃ ሁሉ ነገሬ ናት። እሷ ቤተሰቤ ናት። በጣም በብዙ ነገር ከኔ ጎን ናት በብዙ ነገርና እንዲህ ብለህ ይሄን ሁሉ ነገር በአንድ ቃል ለመግለጽ በጣም ይከብዳል። ግን በቃ እንደምወዳት እንደማከብራት ብቻ ለመግለጽ ነው እንጂ በአንድ ቃል እሷን ለመግለጽ ትንሽ ያስቸግራል። ያው እንደነገርኩ እንግዲህ ከአደዬ ጋር 3 አመት ሆኖናል። በጣም ደስ የሚል 3 አመት ጊዜያትን ያሳለፍነውና የሚገርምህ የ1ኛ ዓመት አንቨርሰሪያችንን ስናከብር እኔ ያው ደስ ስላለኝ የሆነ ቁስ ነገር ስጦታ ነው የሰጠኋት ለሷ። እኔ ግን ያልጠበቅኩትን ነገር ነበር የሰጠችኝ አደይ። እኔ እንጃ አልጠበቅኩም። በቃ እንደዛ ይሆናል ብዬ ካወራችኝ ነገር አንፃር፣ ካሳለፈችው ህይወት አንፃር እንደዛ አይነት ነገር ይፈጠራል ብዬ አላሰብኩምና የሰጠችኝ ነገር ነው እስካሁንም እሷን አክብሬ እንድቆይ ያደረገኝ። ምን መሰለኝ የሰጠችኝ ያው በጊዜው ድንግልናዋን የሰጠችኝና ለኔ በጣም በቃ እንዳከብራት በቃ ለሷ ትልቅ ቦታ እንዲኖረኝ ያደረገኝ። አደይን ማስፈተን የፈለኩት ምን መሰለ ያው ስራ ነው ይገባኛል። ግን በተደጋጋሚ እሷ ሱቅ ወንዶች ይመጣሉ። ያው አበባ መሸጫ ሱቅ ከፍተህ መቼም ለምን መጡ አይባልምና በተደጋጋሚ ይመጣሉ። ግን ከዛ ባሻገር የሰማሁት ነገር ምንድነው አንድ በተደጋጋሚ የሚመጣ ሰው አለና እሱ ደግሞ ለረጅም ሰዓት መኪናውን እዛ እንደሚያቆም ከሷ ጋርም በጣም ብዙ ሰዓት እንደሚያወሩ ከሷ ጋር ብዙ ሰዓት እንደሚያሳልፉ ነው የሰማሁት። እኔ ስራውን መጋፋት ፈልጌ አይደለም። ግን አንድ ሰውና በተደጋጋሚ ሲሆን ደግሞ ትንሽ ጥርጣሬ ያሳድራልና
እሱ ነገር ስለረበሸኝ ነው። ያው ወሬውን ችላ ብዬው ነበር ያው አሉባልታ ነው በሚል ነገር ግን ከሆነ ጊዜ ወዲህ የሆነ ደስ የማይሉ ነገሮች ማየት ጀመርኩ። ስለ በቴክስትም ስናወራ ስልክ ላይም ምናምን ያላት ነገር ደስ አይልም። ምናልባት እንግዲህ ሰው አይጠፋም በመሃልህ እንደዚህ አይነት ነገር ሰዎች በተዋደዱ መሃል የሆነ እንቅፋት ምናምን አይጠፋም። እንደዛ ብዬ ለማለፍ ሞክሬያለሁ። ግን በቃ የሚደረገው ነገር ትንሽ እኔን እየረበሸኝ ነው ታውቃለህ። በስልክም ስናወራ እንደዚህ ቤት ውስጥም ያው የማይነገሩ አንዳንድ ሚዲያ ላይ እንዲወጡ ማፈልጋቸው ነገሮች አሉና እሱ ስለኝ ያለው ነገር ጥሩ አይደለም። ቤት ውስጥ ያላት ነገር የባህሪ መለዋወጡ ምናምን ከዛ አንፃር ነው እንግዲህ በመጨረሻም ወደዚህ ለማስፈተን እንደወሰን ያደረገኝ ነገር ምን መሰለ? እኔ አንድ ቀን አጋጣሚ ነው ወደ ሱቅ እየሄድኩኝ ነው። ከዛ በርጋ ነው ያው እንዳልኩ በተደጋጋሚ መኪና ይቆማል ብዬ ነበር። እዛ መኪና ላይ ከሆነ ወንድ ጋር የሆነ እየተሳሳቁ ነው። እንደዛ ነው ያየሁት። ደስ የማይል ስለ እኔ ጋር የምታሳየው ባህሪ እንደዛ አልነበረም በዛን ሰሞን። እዛ ሰው ጋር ግን እንደዚህ አይነት ነገር ሳይ በጣም ደንግጫለሁ እና ደስ አላለኝም። ከዛ በኋላ ያው እሷም ወርዳ ተያየን። ድንገት ደነገጠች። መጣ ልታስረዳኝ ልታብራራልኝ ምናምን ሞከረች። ያው እኔ ምንም አላልኳትም። እሺ ብዬ ነው ያለፍኩት። ሰላም ተመልካቾቻችን፣ ይህ ፕሮግራም ጥቅመኞቹ ሲባል በዚህ ፕሮግራም ላይ ግለሰቦች በፍቅረኛቸው ወይም በትዳር አጋራቸው ላይ ጥርጣሬ ሲያድርባቸው ለማስፈተን ወደኛ ይመጣሉ። ጉዳዩንም በእኛ የስለላ ካሜራዎች አማካኝነት ተከታትለን ላስፈታኙ የምናሳውቅበት ፕሮግራም ይሆናል። እኔ በቂ ነኝ ብዬ ነው የማስበው። አደይን እንግዲህ ምናልባት የፋይናንሻል ነገር ሌላ ቦታ የሚሰዳት አይመስልኝም። ምክንያቱም በቂ ነኝ እንዳልኩ የግብርና ውጤት ላወቀበት ሰው በጣም ጥሩ ገንዘብ የምሰራበት ነው። ደግሞ በአንድ ብቻ የግብርና ስራ ላይ አይደለም ገባ አይደለ? የከብቶች እርባታ አለ። ዶሮ እንግዲህ በዚህ ሰዓት ምን ያህል ዶሮ እንቁላል ምን ያህል እንደሚሸጥ ታውቃለህ? እና ደግሞ በሰፊው ስትይዘው እንዲሁ የማር ውጤቶች አሉኝ። እነሱ ሁሉ እኔ ፋይናንሻሊ በቂ ነኝ። እንኳን ለኔ ለሌላ ሰው ተርፋለሁ። ጥሩ የሆነ ገቢ ነው ያለኝ። አይደለም እሷን አንድ ፍቅረኛዬን አገባታለሁ ያልኳትን ሌላ ቤተሰብ መብቃት የሚችል አቅም ላይ ነው ያለሁት። እንግዲህ ምናልባት ገበሬ ወይም ግብርና የሚለው ስም ለሷ ባሏ ገበሬ መሆኑ አሳስቧት ይሆናል። መንደላቀቅ ምናምን ፈልጋ ይሆናል ምናልባት። እንግዲህ እኔ እሱንም አልነሳዋትም እኮ ግን የኔ ገበሬ መሆን እሷን ረብሻት ሊሆን ይችላል አላቅም። እንዳልኩ እኔ በቂ ነኝ ብዬ ነው የማስበው። በዚህ ያው እንግዲህ ውድ ቤተሰቦቼ ከዮሐንስ ጋር የነበረውን ቆይታ ተከታትላችሁት ነበረ። በተወሰነም እንግዲህ የደረሰበትን ነገር የተፈጠረውን ነገር በሙሉ ለእናንተ አስረድቷችኋል። የተወሰነ ደግሞ ከኔ ጋር ትንሽ ቆይታ የምናደርግ ይሆናል። እንዴት ነው ዮሐንስ? እንዴት አለ? ሰላም ነው አለን። ያው እንግዲህ ሁሉንም ነገር በትንሹም ቢሆን አጫውታችኋል። የተወሰነ ደግሞ ከኔ ጋር እናወራና ያው እኔ አይደለሁም ፈታኙ ከደረሰ በኋላ ደግሞ ያለውን ነገር በዝርዝር ለሱ የምታስረዳው ይሆናል። መልካም እሺ። እስቲ እንዴት ነው የፍቅረኛ ወይም የባለቤትህ ደካማ ጎን አላት? የምትፈልገው የምትወደው ነገር አለ? እንዴት ነው እንግዲህ አንተስ ይሄንን ነገር ከማስፈተን በፊት አሁንም ቢሆን እድል አለ ገባ? እዚህ ድረስ ደርሰሃል፣ ግን እድል አለ። ምናልባትም እንግዲህ ይሄንን ፈተና እሷ የምታልፍ ከሆነ ሁለታችሁ ላይ የተወሰነም ቅራኔ የሚፈጥር ይመስለኛል እንደፈተንካት ስታውቅ ማለት ነው። ያው እንግዲህ ባልሆነ መንገድ ሆኖ ደግሞ ያው ይሄንን ፈተና የምትወድቅ ከሆነ አንተ ሰላም ታገኛለህ። ይሄ እንዳለ ሆኖ ግን ያው እንደተፈተነች ስታውቅ የተወሰነ ቢሆን መሻከር እንዳይፈጠር አሁንም ቢሆን ፈተናውን የመሰረዝ እዚህም ጋር የማቆም እድሉ ስላለ እንዴት ነው በደንብ ወስነህበታል? እሱንም እስቲ በደንብ ብናወራበት ደስ ይለኛል። እኔ ወስኜበት ነው። ምክንያቱም እየተጠራጠርኩ ደስ እያላለኝ መኖር አልፈልግም ገባ አይደለ? እንኳን አሁን ገና ፍቅረኛ ነን። ትዳር ሲሆን ደግሞ በዚህ ጥርጣሬ የምትቀጥል ከሆነ ልክ አይመጣውም ገባ አይደለ? አንደኛ ቤተሰብ መሪ ልትሆን ነው። ከዛ በኋላ ኃላፊነቶች ይኖሩብሃል። በዛ ኃላፊነት ውስጥ ደግሞ ብዙ ነገሮች ይመጣሉ። ስለዚህ እነሱ በመጡ ቁጥር ደግሞ የባሰ ልዩነታችን እንዲሰፋ እኔም በጥርጣሬ መቆየት አልፈልግም። አምኜ በደንብ ተማምነን እንድንኖር ነው የምንፈልገው ትዳር ከሆነ። ስለዚህ ከሱ አንፃር በደንብ አምኜበት ነው እንዳልኩ። እስከዛሬ ጥሩ ነበር እንግዲህ ጥሩ ግንኙነት ነበረን፣ አሪፍ ግንኙነት ነበረን። አሁን እየጠነከረብኝ ስለመጣ በቃ አእምሮዬም ሰላም እየሰጠኝ ስላልሆነ እንዴት እንደዚህ ታደርጋለች የሚለውም ጥያቄ
እሱንም ለማረጋገጥ ስለፈለኩኝ ነው የነገርኳችሁ ነገር አለ በፊት ያው አንዳንድ ነገሮች ምናልባት እኔ ያጎደልኩትም ነገር ካለ እሱንም ለማወቅ ጭምር ነው ገባህ አይደለ እኔ ያጎደልኩት ነገርም ካለ ከዛ ባሻገር ደግሞ እንግዲህ እሷ ጋር ስተት ከሆነ እሱንም ለማወቅ የኔ ነው ወይስ የሷ ነው ስተቱ ወደዚህ አሁን እንደዚህ አይነት ባህሪዎች ውስጥ የመጣችው ከጊዜ ወደ ጊዜ እየተቀያየረች የመጣችው ሳይስ ምንድነው ሳይቃጠል በቅጠል እንደሚባለው መጀመሪያ ነገሩን ካላስተካከል ከሰፋ በኋላ እየየብትል ምንም ጥቅም የለውም ስለዚህ ካሁኑ ትንሽ ነገር ያየሁትን ነገር በደንብ ላረጋግጥ ብዬ ነው ከዛ በኋላ እንግዲህ ያለውን እግዚአብሔር ነው የሚያውቀው መልካም ያው 3 አመት ነው በፍቅር እንደቆያችሁ የገለጽክልንና ይሄን ሁሉ ጊዜ ስትኖሩ እንግዲህ ከዚህ በፊት እንደዚህ አይነት አመሎችን አይተህባት ነበር ያው አሁን ነው ይሄ ነገር እየመጣ ያለው ብለኸኛል ነግረህናልና ከዚህ በፊት እንደዚህ አይነት ነገር ተከስቶባችሁ ለመፍታት ሞክራችሁ ነበር ምናልባትም ደግሞ እሷ ከበፊት ፍቅረኛዋ ጋር እንደዚህ አይነት ነገሮች ተከስተው ምናልባት እሱ ወይ እሷ ቺት የማድረግ ነገር ተከስቶባቸው ያንን ነገር አውርታችሁበት ታውቃላችሁ እንደዚህ አይነት ነገር የለም እንዳልኩ እንግዲህ እኔ መጀመሪያ ፍቅረኛዋ ነኝ ከኔ ጋር ነው ቅድመ ነገር ያለው እንግዲህ ድንግልናዋንም እኔ ነኝ የወሰርኩት አይደለ ስለዚህ ምንም አይነት መጥፎ ነገር አልነበራትም ከዛ በፊት ስለዚህ አሁን ምናልባት ስታገኝ ነገሮች እየተስተካከሉ ሲመስላት ምናልባት እኔንም ጥሩ ላይ ስለነበርኩ እንደዛ ቀርባኝም ከሆነ ገባ አይደለ ለገንዘብ ራሷን ለማሻሻል ከዛ በኋላ ለምርጫዋን ደግሞ በኋላ ልትመርጥም ከሆነ በሚል ሐሳብ ነው ይሄንን ነገር የሚያመጣው ታንድ ይሄንን ነገር ግን አንተ ቀርባህ አውርታታል የኔና ያንቺ ነገር የተወሰነም ቢሆን አሁን ላይ መሻከር እየመጣ ነው ሁለታችን ድንገት እንደው የተወሰነም ብናወራ ብንነጋገርበት ብልሃት ቅር እያለኝ ነው ማለት ነው ያው አንተ ቅር እያለ እየደበረ ከሷ ጋር ያለው ሪሌሽን እየሻከረ ከሆነ መነጋገር አለበት አይደለ ያንን ነገር እንደው በጠረጴዛ ዙሪያ መጀመሪያ ሁለታችሁ እንግዲህ ነገሩ ደግሞ ሁለታችሁን አላስማማችሁ ካለ ሰዎች ሽማግሌም ጓደኛም ሊሆን ይችላል እንደዚህ አይነት ሰዎችን አምጣችሁ ለመነጋገር አልሞከርክም ሞክሬያለሁ መቼም ሳልሞክር ቀጥታ እንደዚህ ገመና ሚዲያ ላይ አመጣት ሰጥም አይደለ ለማውራት ሞክሬያለሁ ግን ምንም የተለየ ነገር የለውም ምን አረኩና ጭቅጭቅ ነው የሚሄደው ገባህ ወደ ጭቅጭቅ ይሄዳል ከዛ ለሰዎችም ስትልህ ምንድነው እኔ እናንተ ምን ነው አውጣም እንደዚህ አይነት ጩኸቶች ምናምን ይመጣሉ ገባህ እኔና ታምነኝም ወይ እዛ ሄደህ የምታወራው አይነት ይመጣል ከሷ ጋር ለማውራት ስሞክር ደግሞ ለማድመጥ ዝግጁ አይደለችም ምትመልስልኝ መልሶች ትክክል አይደሉም ገባ የምትለኝ ነገር ሌላ ነው የምታረገው ነገር ደግሞ ሌላ ነው ስለዚህ እነሱ ነገሮች ስለሆኑብኝ ካቅቢን በላይ ስለሆነ ነው ለእናንተ ባላችሁ ልምድ በመትችሉት ነገር እንድትረዱኝ አስቤ ወደ እናንተ የመጣው መልካም እንግዲህ እኛ ጋር መምጣትን ያው ምን ደግፈው ነገር ነው እንግዲህ እኛ ጋር ከመምጣት በፊት እንደዚህ አይነት ነገሮች በቀላሉ የሚፈቱ ከሆነ ያው እዛው እንድትጨርስ በማሰብ ነው ይሄንን ነገሮች እንደ አድቫይስ እየመከርኩ ያለውትና ይሄ ነገር እንግዲህ እኔ ስረዳው ከሆነ በግሌ ስረዳው ትንሽ ወጣ ያለ ነገር ነው ማለት ያው ከዚህ በፊት እሷ ፍቅረኛ ሚዛማታ ከሆነ ድንግሏንም አንተ ከወሰድከው ለአንተ በጣም ትልቅ ቦታ አላት ማለት ነው እቺ ሴት ባንዴ እንደዚህ ቅይር አድርጓት ወደ እንደዚህ አይነት ነገር ውስጥ ልትገባ የምትችለው ያው የሆነ ነገር ቢፈጠርባትና ያው አንተ ደግሞ እንደነገርከን ምናልባትም እኔ ለገንዘብ አስባኝ ይሆናል ላይፏን ካስተካከለች በኋላ ዙር ልትላስባ ይሆናል ብለህ ነውና እንግዲህ ያው የታሰበው ነገር አንተ የሚያሰብከው ነገር አለ በውስጠኛ የሚያሰብነው ነገር አለ እንግዲህ ሁሉም ነገር በቀና ሁኔታ እንዲፈጸም ነው ሐሳባችን እኔ የተወሰነ እንግዲህ ጠይቄያለሁ በቀጣይ ደግሞ ያው ፈታኙ ይግባና ከሱም ጋር የተወሰነ የምታወሩት ይሆናል ችግር የለውም እንግዲህ እኔ ዝግጁ ነኝ የትኛውንም ነገር እናንተን ይረዳል በያሰብኩትን ነገር ለመስጠት ዝግጁ ነኝ መልካም እስቲ አቤል ና ውድ ቤተሰቦች እንግዲህ አቤልም ደርሷል ከአቤልም ጋር የተወሰነ ቆይታ የምናደርግ ይሆናል አቤል እንኳን ደህና መጣ እንኳን ደህና ቆያችሁ ንጉስ እንዴት ናችሁ አለን ያው ዮሐንስ ማለት እሱ ነው በፎቶ አንተ አይተዋል ወይስ ሲፈራረሙ ነገሮች አይተዋልና ያለውን ነገር የቀረውን የተወሰነውን ነገር ደግሞ ላንተም ላቀውት ስላለ ነው እንግዲህ አንተን የሚያስጠራው ያው የሚፈተነልህ እሱ ነው አቤል የተፈጠረው ነገር በሙሉ እንግዲህ ለኔ የሚነገርከኝ በትንሹ ለሱ ንገረውና ከዛ በኋላ እንግዲህ ወደ ፈተናው ሂደት ነው የምንሄደው ችግር የለውም እንግዲህ ያለውን ጥያቄ አቤላም ግር የሚል ነገር ካለ በደንብ ፎርሙን አንተ የሞላውን በደንብ አንብቦታልና ግር የሚል ነገር እዛ ላይ ካነበብካቸው ውስጥ ካለ መጠየቅ ትችላለህ
ያው እንግዲህ ማለት የምፈልገው ንጉስ አንተ ከዚህ በፊት ብዙ ስራዎችን ሰርተን እናውቃለን እንደዚህ አይነት ስራዎችን እና ያው ከምን የተነሳ ነው የሚለው ነገር ያው ውሉ ላይ አንዳንድ ነገሮች አሉ አዎ አይ ነው አንብቤዋለሁ ግን ከምን የተነሳ ነው ወደ እንደዚህ አይነት ነገር ውስጥ የገባው ምናምን የሚለው ትንሽ እንትን ስላለኝ ነው እንደነገረን ከሆነ ውሉ ላይም እንዳለው ከሆነ 3 አመት በጣም በፍቅር ነው የቆዩት ምናምንና አንተ የመጨረሻ እንድትደመድም ያደረገህ ነገር ወይም ደግሞ እኔ ውስጤ ላይ ይሄ ነገር ተፈጠረብኝ ብለህ የምታስበው የመጨረሻ ሙቭመንቱ ምንድን ነበር የሚለውን ብትነግረን በጣም ደስ ይለኛል መልካም ያው በፊትም ትንሽ ለመግለጽ ሞክሬያለሁ አንደኛ ቢሮ ማን ነው ሱቅ ሄጄ ያየሁት ነገር ነው ከዛ ባሻገር ደግሞ ያው ቤት ውስጥ ያለው ነገር ቤት ውስጥ የምታሳየው ባህሪ ያው አንዳንዴ ገመና ማውጣቱም ስላልፈለኩት ነው አብራችሁ ነው የምትኖሩት አብረን ነው በጊዜው ምናል ትዳር አልሆነም እንዳልኩ ሱቅም የከፈትኩት እኮ እኔ ነኝ አብረን ነው በጋራ የከፈትነው ግን አብረን ጥሩ ነገር ስላለን አብረን ኖረን ቀስ ብለን እንጋባለን ብለን ነው ነገሩን የጀመርነው ለዛ ነው ያው ልክ ነህ ያው የሚያጠራጥር ነገር ተፈጥሮ ሊሆን ይችላል ግን ደግሞ ያው የስራዋ ሁኔታ እንደዚህ አይነት ያበባ እንትን ላይ ምናምን ከስተመር ለሚያስ ስትል የምታደርጋቸው አንዳንድ ነገሮች ይኖራሉ ምክንያቱም ሴት ልጅ ስትሆን ደግሞ ብዙ ጫና ይኖርብሃል እንደዚህ በንግድ ዓለም ውስጥ ስትሆን ብዙ አይነት ነገር ከስተመር መያዣ መንገዶች ብዙ ናቸውና ከዛም አንፃር ሊሆን ይችላል እሷንስ ለማውራት ለምን አልፈለክም አንተ በጊዜው እንዲ 3 አመት ማለት ቀላል አይደለም በፍቅር መቆየት ማለትና አብራችሁ ስትኖሩ እንዲ አይነት ነገር እያስደበረኝ ነው ያው ግልጸኝነት ያስፈልጋል ብዬ ስለማስብ ነው እንደዛ ለመጠየቅ ለምን አልሞከርክም ጠይቄያታለሁ አውርቻታለሁ እንዳልኩ ነግሬያታለሁ የምታረጊው ነገር ልክ ነው ስራዋን መግፋት አይደለም ስራውን በጋራ የሚያመጣልን ቢዝነሳችን እሱ ሳይሆን የሚረብሸው ከስተመርህን ሱቅ ጋር ነው እኮ የምትይዘው ሱቅ ያለው ነገር በቂ ነው አይደለም እንዴ ተጨማሪ ነገር ሂደህ መኪና ውስጥ እነሱም አስፈላጊ አይደለም እንደኔ ምክንያቱም ይች ልጅ ኦሬዲ ባል አላት አገባዋለሁ ብላ የምታስበው ፍቅረኛ አላት እዚህ ስለዚህ ያን ያህል ከወንዶች ጋር ቀረረብ ያስፈልጋታል ብዬ አላስብም ምክንያቱም ከስተመርን ከሱቅ ውጭ ለምን ታገኘዋለህ አይደለ ልክ ይመስለኛል ምክንያቱም ደንበኛ ከሆነ ደንበኛህ ሱቅ ላይ ነው ሊያገኝ የሚገባ ሊያናገር የሚገባ ይሄ ነገር ሱቅ ላይ ቢሆን ለኔ ምንም ማለት አይደለም ከስተመር እያወራች ነው ያው ፈገግታ ይፈልጋል ያበባሽ እየጫ አይደለ ዲኮር ነገር ስለሆነ እንደዛ ያስፈልገዋል እሱ ላይ ችግር የለብኝም ግን ከዛ ወጣ ሲሆን ነው ችግሩ ባሱቀ የሥራ ቦታ ነው ከሱ የወጣ ቀን ግን አንተ ሰራተኛ አይደለህም ከዛ በኋላ ያ ብቻ ነው የሥራ ቦታ ስትወጣ ሌላ ሰው ነው የምትሆነው ስለዚህ እዛ ጋር ውጭ ጋር ያላት ነገር ከሌላ ወንዶች ጋር ያላት ግንኙነት ነው እኔን ያልሳበኝ ሱቅ ላይ ያልሆነው ነገር አኒ ከዚህ ጋር የሆነ ነገር የገባኝ ነገር ምንድነው ምናልባትም እንደው ሱቁን ከከፈትክላት በኋላ ነው እነዚህ ወንዶች መጡ ያልኩ አይደለ ምናልባትም እንደው ሱቁስ ከመከፈቱ በፊት የነበሩ ጓደኞቹ አስቢው ይሄን ነገር ጠይቃታል ጓደኞችማ ይኖሩታል እኮ ግን እንደዛ አይደለማ ከጓደኞቹ ጋር ሱቁ ከመከፈቱ በኋላ የመጡ ልጆች ናቸው እነዚህ አዎ በከስተመር ነው የሚመጡት እነሱ ያው ሲመጡ ጥሩም ስለሆነች አለ እንደነገርኩ በጣም ደስ የምትል ልጅ ናት አለባበሷ ደስ ይላል ነገሩ ሁሉ ነገሯ ደስ የሚል ነገር ነው ስለዚህ እነዛ ሰዎች ያው ወድሌ ልሞክርም ይሆናል ሰው አይታመንም በዚህ ሰዓት አርፎ የሚቀመጥ ሰው የለም አምነህ ለሴት ፈተና ይገባኛል አምነህ እንደዚህ አይነት ቦታ ላይ ስትላክ አስቸጋሪ ነው ስለዚህ እሱ ነው እንጂ ጓደኞችም አሏት እኮ ጓደኞቿ ጋር ትገናኛለች እንደ ጓደኛ ነው የምትሆን እሱ የለም ይረብሽ አልነበረም ከዛ በፊት የነበረው አብዛኛውን ጊዜም ከኔ ጋር ነበር የምታሳልፈው እንደ ጓደኛ ቀጠሮ የምትገናኝበት ጌት ቱጌዘር ሲኖራቸው ትሄዳለች እሱንም አልከለከለም ይሄኛው ግን ስራው ከመጣ በኋላ ይሄ መላመድ በቃ አለ አይደለ እየመጡ እዛ ማረፍ እዛ ጊዜ ማሳለፍ ጀመሩ ወንዶቹ እንደሰማሁት ነበር እኔ እኮ ከዛ አንድ ቀን ሁለት ቀን ያየሁት ግን ከዛ በኋላ ብዙ ነገሮች ተካሄደው ሊሆን ይችላል እኔ ያልነበርኩ ሰዓትስ እኔ ያንን ቀላሉ ነገር አይቼው ሊሆን ይችላል ጥርጣሬ ውስጥ የከተተኝ እኔ ሳልኖር ግን ምን እየተካሄደ ነው ከሱቅ ውጭ እቺ ልጅ የምታረገው ምናልባት እኮ ሱቁን ለቃውም ሄዳ ሊሆን ይችላል ገባህ አይደለ እሱ ነው ማለት መልካም እንግዲህ ያው የሰጠን እንትን በቂ ነው ብዬ አስባለሁ ይሄን ነገር ለማድረግና እንደው ግን ለመጨረሻ ያክል ያው እንደ መረጃ ይሆናችኋል ብለህ የምታስበው ነገር ካለ ለኛ መናገር የምትፈልገው ካለ እድሉን ብንሰጥ
እንግዲህ ከዚህ የበለጠ መነግራችሁ ነገር የለኝም። ምናልባት ይሄን ከነገርኳችሁ አረጋግጣለሁ ማለት ነው። ገባ አይደለ? እንግዲህ ሌላውን መረጃ እናንተ እንድታጠሩልኝ ጥርጣሬን ወይ እንድትቆርጡልኝ ወይ ደግሞ ሰፍቶ ጥርጣሬ የኔም የራሴን ነገር እንድወስን ነው እንጂ ይሄ አልላችሁም። እንግዲህ ሱቋን አሳያችኋለሁ ክትትል ከፈለጋችሁ ነው የምልህ። ሌላም እናንተ የምትጠቀሙበት መንገድ ካለ ደግሞ እናንተን የራሳችሁ መንገድ በፈለጋችሁት አይነት ነገር መጠቀም ትችላላችሁ። እኔ ፍቃደኛ ነኝ ለሱ። ያው እንግዲህ አብዛኛውን ነገር ስለነገረንም በፎርም ላይ ስለሙላ ብዙ ነገሮችን ስልኳንም ብዙ ነገሮችን ስለሙላ እሱ ኖርማል ነው። ግን አሁን ትንሽ ሲነግረኝ የተወሳሰበም ነገር አለ። ብዙ ስራ የሚጠብቀን ይመስለኛል። ብዙ ነገሮች አሉ። እንደነገረኝ ከሆነ እሷ ከሱ ውጭ አይታጣቅም። ድንግሏን የሚወስደው እሱ ነውና ብዙ ነገሮች አሉ። እሷ ለሱ ትልቅ ቦታ እንዳላት ግን አሁን ደግሞ እየተፈጠረው ያለው ነገር ትንሽ አስጨናቂና አሳሳቢ ነገር ነው። እሷንም ለማናገር ሲሞክር ፈቃደኛ እየሆነችለት አይደለም። በደንብ አትመልስለትም። ጓደኞቹንም ይፈን ሰብስቤ ለማውራት ሞክሬያለሁ አለ። ግን ከኔ ጋር ለመነጋገር ፈቃደኛ አይደለችም ብሏል። እሱ እንደጠረጠረው እንደሆነ ነው የኛም ስጋት። ያው ብዙ ስራ ይጠበቅብናል። እንግዲህ በቀጣይ የሚሆነው ይሄን ያህል ከተነጋገረ ወደ ስልኳ እንደውልና ከዛ በኋላ እንግዲህ መምጣት የምትችል ከሆነ ያው ቤታችሁ አንድ ቤት ስለሆነ ይሄን ቤት ያዘጋጀው ነው ለዛ ጉዳይ ነው። እዚህ ቤት ተመጣና ፈተናውን የምናካሄድ ይሆናል። ዛሬ የሚሳካ ከሆነ የማይሳካ ደግሞ ከሆነ ያው ጊዜ ሰጥተነው በቀጣይ ደውልላት የምትመጣ ይሆናል። ነገሮቹ ግን በሙሉ ሲከናወኑ ያው አንተ ሌላኛው ክፍል ውስጥ ተቀምጠህ ሁሉም ነገር ማየት የምትችል ከሆነ ስሜታዊ ማትሆን ከሆነ ነው እንደዚህ አይነት ኃላፊነቶችን ለአንተ ምን ሰጥ ግን አንተ ስሜታዊ የምትሆን ከሆነ እሷ ላይ እርምጃ ወስዳለሁ ብለህ የምትመጣበት ከሆነ እኛ በድብቅ እናደርገውና ከዛ በኋላ ቪዲዮን ላንተ የምናሳየው ይሆናል። ችግር የለውም። ምን እዚህ መጠበቅ ይችላል የሚሆነውን ነገር ማየት አደራ። ግን ያው እንግዲህ እኛም እጅ ከፈንጅ ጥሩ ነው። ችግር የለውም። ብዙ ኃላፊነት ወስደን ስለሚፈጠር ነገር ካለ እዚህ በፊትም እኛ እንደዚህ አይነት ስራዎችን ሰርተን ስለምናቅ ምናምን እንዳንተ ነው የሚሉት ብዙ ሰዎች እና ያለን ምናምን ችግር የለውም ስሜታችንን መቆጣጠር እንችላለን ይሉላ። ከዛ በኋላ ብዙ ነገር ውስጥ ይገባሉ። በቃ ካልገደልኩኝ ይላሉና ራስህን ተቆጣጥረህ ለሚፈጠረው ለዚህኛውም ሳይድ ለዛኛውም ሳይድ በቃ የትኛውም ነገር ሊፈጠር ይችላል ብለህ ራስህን አሳምነህ ዝግጁ ሆነ ነው መጠበቅ ያለብህ። ባይሆን እኛም ደስታችን ነው አይደል? አንድ ታማኝ ሴት ማግኘት ማለት ትልቅ ነገር ነውና እኛም መልካም እድል ነው የምንልህ ከዚሁ ከወዲሁ ማለት ነው። ከዛ በኋላ ግን ራስህን ተቆጣጥረህ ለሚፈጠረው ነገር ያው ወጣት ነህ፣ ብዙ ህይወት ይጠብቃል ከዚህ በኋላምና ራስህን ተቆጣጥረህ ህይወትህን ማበላሸት የለብህምና የተሻለ ነገር እንዲፈጠር እኛም ምኞታችን ነው። እንግዲህ መልካም እኔም እንደዛ ቢሆን ደስ ይለኛል። ያው ያን ያህል እንኳን ማስቸግር ሰው አይደለም። የተረጋጋው ነኝ፣ እጠብቃለሁ። የሚሆነውንም ነገር ለመቀበል ዝግጁ ነኝ። ገባ እንዳልኩ ነገሮች ሁሌ ጥሩ ነገር የላቸው፣ የራሳቸው መጥፎ ነገር ይዞ ነው የሚመጡት። መልካም እንግዲህ ስልኳን አሁን ተሰጠንና እንግዲህ የምንደውልላት ይሆናል ማለት ነው። እሺ እስቲ ስልኳን ንገረኝ። እሺ 0913 እሺ ይሄን ሁሉ ነገር ሰምቼ መወሰን መለየት ቀላል ነው። በጣም አሪፍ ምክንያቶች አሉኝ። ግን እኔ ደግሞ እንዲሁ ባሉባልታ እንዲሆን ስላልፈለኩ ነው። ገባህ አይደለ? ያው ፍቅርም ደግሞ ጉር ነው ይባላል። እንግዲህ ያፈቀረ ሰው ተረዱኛላችሁ ያስባለሁና ባሉባልታም የ3 አመት ፍቅሬን ከምገፋ እሱም ብዬ አስቤ እናንተም በደንብ ባይኔ በብረቱ አይቼው እንዲቆርጥልኝ ስለፈለኩኝ አደይ እንደው እግዚአብሔር ፈቅዶ ይሄን ፈተና ካለፈች ችግር የለውም። እንግዲህ የሰማሁትን ነገር ለዚህ ያበቃኝንም ነገር ሁሉንም ነገር ነግሬያት ለወደፊት እንዲስተካከል እኔ ጋር የሚስተካከል ካለ እሷ ጋር የሚስተካከል ካለ አስተካክለን ፍቅራችንን እንድንቀጥል ነው የምፈልገው። መልካም እሺ። ያው እንደውላታለን አሁን ያው ኖርማል ሆነን ነው የምናወራት ለስራ እንደፈለግናት አድርገን። ግን ቀለል የሚል መንገድ የምታውቀው ካለ ደግሞ አንተ ብትነግረንና በዛ መንገድ ብናወራት የተሻለ ይመስለኛል። መልካም ምንድነው ምናልባት ሱቋ ጋር ተደጋጋሚ ይመጣል ያልኩ ልጅ አለ አይደለ? እሱ ልጅ ፍስሐ ነው እንደሚባል ስሙን ያወቅኩት። እንግዲህ ሱቅ እኔ የቀጠርኳት ልጅ አለች ብያለሁ። እሷ ጓደኛው እሷ እንደነገረች ከሆነና እሱ የሱ ጓደኛ ነኝ ብለ ያው እሱ እንደላከ ፍስሐ ነው እንግዲህ ስልክሽን የሰጠኝ ብለ እሱን የላከ ይበላት እና እንድሰሪልኝ ቤቴ እንዲኮር ለሆነች ዝግጅት ፈልጌ ነው እሷ እንድሰሪልኝ ቤቷን አይተሽ ወጪ እንድታወጪልኝ ነው በጣም በመታቆሶ ኮኖማ በጣም እንደም ነገር በመታቆሶ እንደመጣህ አድርገህ ንገራት። ዝም ለቀጥታ ስልኳን ስታመጣው ያስቸግራል። እየጠራም
ሄሎ ሄሎ ሰላም አደይ እንዴት አለሽ? ሰላም ነው እንዴት ነሽ? አለን እግዚአብሔር ይመስገን። ፍስሐ ነበር ስልክሽን የሰጠኝ አቤል እባላለሁ። ፍስሐ ያው ከስተመርሽ እኔን እንኳን አታውቂኝም ያው ስልክሽን ከሱ ወስጄ ነውና ፍስሐ ያቺ ከስተመር ነው። ኦኬ ፊሽ ተጣቆማ ኦኬ እሱ ነበር ስልክሽን የሰጠኝ። ኦኬ ስለዚህ ምን ልርዳ መሰልከኝ? እንዴት ነሽ? ሰላም ነው? ስራ እንዴት ነው? ዳለም እግዚአብሔር ይመስገን እንዴት ነሽ? አለን ያው በአበባና ዲኮር ላይ እንደምትሰሪ ነግሮኛል ፍስሐና ሰሞኑን ትንሽ ቤት ውስጥ ማዘጋጃት ፕሮግራም አለችና ለዛ ፕሮግራም ያው በሚታወቅ ሰው የመጣ ሰው ይሻላል ብዬ ስላሰብኩኝ አንቺ ልትሰሪልኝ ፈልጌ ነው። ነው በፊሽ መጣና እንዴ? ዋጋ ምናምን አስተያየት አድርገሽ ያው እንግዲህ ያው እና እንደዛ ነው ያለው ነገር። ሰሞኑን ፕሮግራሙ ከአንድ ሳምንት በኋላ ነው እና ተገናኝተን ያለውን ነገር ቤትም መተሽ አይተሽ ምናምን የሚፈጀውን ነገር ምናምን ብትነግሪ ችግር የለውም። መጣና አይቼው ገምተን ዋጋ በሱ መተሽ ችግር የለውም መስማማለን። ችግር የለውም ስለ ዋጋው ስቀልሽ ነው እንትን የሚል ነገር የለውም። ዋናው ጥራት ያለው ስራ ይሰራልኝ እንጂ ስራዬ እንኳን ይደውልም ሰው ያወቀው ስራ ነው በጣም ብዙ ይወደዋልና እንደምትወደውም ተስፋ አደርጋለሁ። አይ ፊሽም ሲሰጠኝ ስልክሽን በጣም አድንቆ ነው የሰጠኝና ኦኬ ችግር የለውም። ስለዚህ አሁን መምጣት ትችያለሽ። የቤቴን ሎኬሽን ላክልሽ። ኦኬ ትችያለሽ? እችላለሁ ችግር የለውም። ኦኬ ስለዚህ እሺ ሎኬሽን ልላክልሽና መምጣት ትችያለሽ ማለት ነው? ችግር የለውም ላክልኝና ኦኬ እመጣለሁ። መልካም እሺ ሰላም። ያው እንግዲህ ዮሐንስ እንደሰማኸው ነበር ያለው ነገር ያው ለስራ እንደምፈልጋት ነው የነገርኳትና እዚህ ጋር ምንም አይነት ነገር ማወቅ አይቻልምና እንደምትመጣ ነግራኛለች። ስትመጣ ያለውን ነገር ሁሉ አብረን የምንከታተል ይሆናል። እንግዲህ እኔ በኔ በኩል መልካም እድል ማለት ነው ፈልገው። እሺ አመሰግናለሁ። ያው እንግዲህ እኔ መልካም እድል ወለለ የፈለኩት አንተ እንግዲህ እዛሽ ድብቅ ክፍል ውስጥ ተቀምጠህ የተፈጠረውን ነገር በሙሉ የምታየው ይሆናል። እንግዲህ እኛ ካሜራዎቹን በድብቅ እናስቀምጥ አይደል? መልካም ይቻላል። የሚገርምህ አበባ መሸጫ ሱቅ ውስጥ አንድ ልጅ አለች። እኔ የቀጠሩ ያው አበባ መሸጫው ሲከፈት እዛ እሷን እንድታገዛት ብዬ የቀጠርኳት ልጅ ነበረችና በርግጥ ያው ወንድ ልጅ አያለቅስም፣ ግን ይሄ የተፈጠረው ነገር ስለረበሸኝ እሷ ጋር ሄጄ ምን እንደተፈጠረ አልቅሼ ነው የጠየኳት። በቃ በጣም ረብሾኝ ስለነበረ ነው የምልህና ስጠይቃት እሷ ያው እንደ ጓደኛም ስለነበሩ ሚስጥሯን ለመደበቅ ሞከረች። ግን እኔ በጣም አሳዘኛት ይመስለኛል። እኔም ስራ ስላመጣዋት ደግሞ የነገረች ነገር ደስ አይልም። ምን መሰለ ያው ይሄ ብቻ አይደለም ያው ከብዙ ወንዶች ጋር ደስ የማይል ነገር እንዳላት ሁሌም እዛ መኪና ውስጥ እየገባች ብዙ ነገሮች እንደምታወራ የምታረገው ነገር ሊኖር ይችላል። እንደዚህ አይነት ነገር ነው የነገረችኝና እሱ ነገር ትንሽ ያስቸግራል። ያው በተቃራኒው ደግሞ እንግዲህ ክፉም ደግ ይኖረዋል። አንድ ነገር አደይ ፈተናውን ካላለፈች
አዝናለሁ ግን አይኗን ማየት አልፈልግም። ስለ ልቤን በጣም ነው የሚሰብረው። ማለት ምን ከኔ እንዳጣችም ያጎደልኩባት ነገር የለም አለም ብዬ አላስብም። ስለዚህ አስቸጋሪ ነው ግን እቀበለዋለሁ። መራጭ የለም። ያው እንግዲህ ውድ ቤተሰቦቼ ካሜራውን ሴታፕ አድርገን ምናምን ጨርሰናል ማለት ነው። ያው እየጠበቅናት ነው። ደርሻለሁ ብላ ደውላልኝ ነበረ። አሁን እንግዲህ አካባቢውን ነግሬያታለሁ። እንግዲህ እንደምትደርስ ነግራኛለች። ተቀብለን አስገብተን የምንፈትን ይሆናል። እንግዲህ ከኦዲዮ ከቅድምም ጀምሮ ስለው እንደነበረው ለዮሐንስ መልካም እድል ማለት ነው የምፈልገው። እነ ንጉስ ውስጥ ሆነው እየተከታተሉ ነው ማለት ያለውን ነገር ያው እናንተም ደግሞ እንድትከታተሉ እንጠይቃለሁ ማለት ነው። ደረሰች መሰለኝ። ሄሎ ወይ ደረሽ? እሺ ግቢ። እሺ እኔ እኮ ቤት ውስጥ ነው ማለት መሰለኝም ነበር። አዎ እዚህ ነው ፕሮግራሙ። እንዴት ነሽ? ሰላም ነው? አለን። እንዴት ነሽ? እግዚአብሔር ይመስገን አለን። እንግዲህ ስለመጣሽ አመሰግናለሁ። አስቀድሜ ግን ችግር የለም። አዎ ቤቱ እንግዲህ እንደምታየው ነው። እዚሁ ነው። ከሳምንት በኋላ ትንሽ ፕሮግራም ያለብኝ ያው ዲኮሩ የሚሰራው እዚህ ነው ማለት ነው። ትንሽ የቤተሰብ ፕሮግራም ነገር ነውና ያለው ነገር ቤት መተሽ አይተሽ ምናምን ዋጋውን አውጥተሽ እንድትነግሪኝ ስለፈለኩኝ ነው። ያው ፍሳ ስልክሽን ሲሰጠኝ ጥሩ ስራ እንደምትሰሪ ስለነገረኝ ያው በስራው ካስደሰትሽኝ እኔም ደግሞ ስለ ገንዘቡ ምናምን እንትን የሚል ነገር የለም። ችግር የለውም። ስለሱ ማውራት አይጠበቅብንም። ዋናው ስራው በጥራት እንዲሰራልኝ ነው የምፈልገው። እስቲ እንደው ለእንትን ያክል ስልክ ከያሽ ከዚህ በፊት የሰራሻቸውን ስራዎች ምናምን ብታሳይኝ በጣም ደስ ይለኛል። ችግር የለም አሳያለሁ። እሺ የራሳችን አካውንትም አለን ቲክቶክ ላይ። ኦኬ በጣም ግን ያው ድፍረት ካልሆነብኝ በጣም የሚያምር ሰውነት አለሽ። ስራዬን ብታደንቅልኝ አይቀርም ነው? እሱማ ያው እሱ እንዳለ ሆኖ ኦኬ ዋው በጣም ያምራል። እነዚህ እንዳለ አንቺ ነሽ የምትሰሪያቸው? አሁን ማለት አብራኝ ትሰራናለች። ኦኬ እንታገዛኝ ልጅ። ዋው ደግሞ ከነዚህ የተሻለ አድርጌ እሰራለሁ። ምክንያቱም በጣም በማከብረው ሰው ስለመጣ በጣም ነው የሚያምሩት። በእውነት በጣም ያምራሉ። ያው እኔ ያው በርግጥ ተነግሮኛል፣ ግን ከዚህም በላይ ነበር እኔ ደግሞ የጠበቅኩት። በጣም ያምራሉ በእውነት። ያው ስለመጣሽ አሁንም በድጋሜ በጣም አመሰግናለሁ። ያው ችግር የለውም። ምስጋናው በዛ። አረ ችግር የለውም። ያው እና ስለ ስራው ለማውራት ያክል ምን ያህል እንደሚፈጅ ያው አንቺ ነሽ የምታውቂው ያለውን ነገርና ገንዘቡንም ምናምን አውጥተሽ እንድትነግሪኝ ስለፈለኩኝ ነው ቤትም እንድትመጪ የፈለኩት። እንደው እንደምታየው እዛች አካባቢ ነው ለማድረግ ያሰብኩት እንትኑ እና ምን ያህል እንደሚፈጅ ምናምን አውጥተሽ ብትነግሪኝ ሂሳቡ። ችግር ነው አውጣና እነግርሃለሁ ያለውን ነገር ለክተን ምን እንደሚያስፈልግ በምን አይነት ኳሊቲ እንደምትፈልግ ከተነጋገርንበት በኋላ ነው ሂሳቡ ማውጣት የምችለው እንጂ አሁን በደፈና እንዲያይቼ ይሄን አልፈጃለላ አልችልም። በምን አይነት ማቴሪያል እንደምትፈልግ ስለማውቅ የመጨረሻው ኳሊቲ የተባለው በሱ ስራ እንዲሰራልኝ ነው የምፈልገው። በቃ ብር እንደዛ ላይ ችግር ከሌለብህ እኔ አሪፍ አድርጌ እሰራላለሁ። ይሄን ያህል ብዬ እንስማማለን። ችግር የለውም። ፈገግታሽ በጣም ያምራል በእውነት። ቴንክ ዩ አመሰግናለሁ። አሁን በርጋም ያው እንግዲህ እኔ ውበት አይቼ ምናምን ያው እንደምታየኝ ብዙም እንትን አላልኩም፣ ወጣት ነኝና የመጀመሪያ ነሽ እዚህ ቤት ውስጥ የገባሽ የመጀመሪያዋ ሴት ነሽና በዚሁ ለማስቀረትም እያሰብኩ ስለሆነ ነው። እንዴ ማለት እስካሁን ፍቅረኛ የለኝም ነው ፕሮግራም ውስጥ ታዲያ ምንድነው? ያው እንግዲህ አንዳንዴ በመታድጊበት ቤተሰብ ውስጥ ምናምን እኔ ቤተሰቦቼ በጣም በስራ እንዳድግ ነው ያደረጉኝና ስራ ነው በቃ እኔ ከልጅነት ጀምሮ ስራ ስል ያው ትዳር የሚባል ነገር የለም፣ ፍቅረኛ የሚባል ነገር የለም። ለእንደዚህ አይነት ነገር ጊዜ የለኝም። ግን እንዳንቺ አይነት ቆንጆ ከተገኘች ስለዚህ አሁን በየትኛው ሳይድ ነው እንዲሆን ይፈልኩ ያው ወደ ስራ ስንገባ ማለት ነው። ኦኬ ያው ያወራው የነበረው ስለ ስራ አልነበረም፣ ስላንቺ ውበት ነው። ደግሞ ስራዬን ሰርቼ የሚረም ፈልገው ምክንያቱም ብዙ ኦርደሮች አሉብኝና ኦኬ ቤቱ ጋር እንዲሆን ነው የፈለከው። ስለዚህ እዚህ ጋር ነው እንዲሆንልኝ የፈለኩት። ኦኬ በዚህ በኩል ነው እንዲሆን የፈለኩት። ያው ያለው ነገር እዚህ ጋር ነው የሚሆነው ሁሉም ነገር ማለት ነው። አንቺ ልትሰሪ የምታስቢው ነገር ያው እዚህ ጋር
ያለው ነገር ያው ከዚህ በፊት እኔ ስራውን ስለማላውቀው ነው አንቺ ግን በደንብ ስለሰራሽ ታውቂዋለሽ ብዬ አስባለሁና እንደሚሆን አድርገሽ እዚህ ጋር ጥሩ ነገር ቀለል ያለ ቦታው የሚያናለ ብዙ ስፔስ ስለሌለው ቀለል ያለ አሪፍ ነገር ሰራጋለሁ በባዶ አደረኩሽ አይደለ ችግር የለውም እሱ እኔም ሰዙ ስለማልቆይ ቸኩያለሁኝና ትንሽ ብትቆይ ግን በጣም ደስ ይላል ቆይበት ምክንያት የለም የሚጠጣ ነገር ላምጣልሽ ትንሽ ሰጥናለሁ ኦኬ እሺ ስለዚህ ዋጋውን ስንት አልሽኝ ዋጋ ያው በዘመድ ዋጋ ቀንሽ ይላል 50 ሺህ ብር ማለት እኔ ጥራት ያለው ስራ ነው የምፈልገው በእውነት ይሄ ማለት በዘመድም ስለሆንክ እንዳልኩ በሰው ስለመጣ ችግር የለውም ማለት 50 ሺህ ብር እንትን አላለም አላነሰም ማለት እኔ ጥራት ያለው ስራ ስለሆነ የፈለኩት በኋላ ላይ እንትን የሚል ምን አይነት ነገር አልፈልግም በሰው ስለመጣልኩ እኮ እንጂ ከዛ አሁን በሌላ ሰው ብትመጣ እስከ 80 እስከ 100 ሺህ ብር ላስከፍል ይችላል እንዳልኩ ስማለን አሪፍ ነገር ነው የምንሰራው ብዙ ሰዎች ይረኩብናል አሁን ላንተ ደግሞ እንዳልኩ በተሻለ መንገድ ነው ለሰራለህ ያሰብኩትና ወጣ ያለ ነገር አሪፍ የሆነ ነገር ነው ለሰራለህ ያሰብኩትና እንደምትኮራበት እንደምትደሰትበት ደግሞ ተስፋ አደርጋለሁ መልካም በቃ አንቺ አሪፍ አድርገሽ ስሪልኝ እንጂ እኔ ችግር የለውም 70 ሺህ ብር ሰጥሻለሁ ችግር የለውም ገንዘቡ ያጣላን ችግር የለውም ብቻ አንተ በስራችን እርካ እንጂ ችግር የለውም ስራሽን አይቼ እኔ ጥሩ ነገር ሰጥሻለሁ እሺም በቼክ ነው ወረ ትራንስፈር ታደርግልኛለህ ቀብድ ኦኬ ቀብድ ያስፈልጋል መጀመሪያ ትራንስፈር ላድርግልሽ ወይስ ቼክ ልጻፍልሽ አይ ትራንስፈር ማለት ችግር የለውም ኦኬ ወዴት ልትሄጂ ነው አሁን በጣም እየቸኮልሽ ትመስያለሽ ነው ቸኩያለሁ ሌላ ኦርደር አለኝና ፕሮግራም አለብኝ ለዛ ነው ስለዚህ እየሸኘሁሽ ለምን አናወራም እየሸኘሁሽ ማውራት እንችላለን ችግር የለውም በእውነት ልሸኝሽ ችግር የለውም ችግር የለውም አይ ማለት በታክሲ እንትን ከምትይ በዛውም እኔ ብሩን እየሸኘሁሽ ትራንስፈር ማድረግ ይችላል እሺ እንደዛ ካልክ ምን ችግር የለውም እሺ ያው በእውነት ስላገኘሁሽ በድጋሚ በጣም ደስ ብሎኛል በእውነት ከማስበው በላይ ሃምብል ሴት ነሽ በጣም ደስ ብሎኛል በጣም ጥሩ ሴት ነሽ ያው አንዳንዴ ቤተሰብ ላንቺ የሚመኝልሽ አይነት ሴቶች አሉ አይደለ እንደዛ አይነት ሴት ነሽና በጣም ደስ ብሎኛል በእውነት ውብ ነሽ አስተሳሰብሽ በጣም ደስ ይላል ይሄ ለገንዘብ ምናምን ያለሽ ነገር ብዙም እንትን ያለ አይደለም ይሄ ያለ አይደለ ገንዘብ የሚያታልልሽ አይነት ሰው አይደለሽ እና ያ ነገር በጣም አስደስቶኛል የቀረውን ደግሞ ወደ ቤት እየሄድን ብናወራ በጣም ደስ ይለኛል ያው ቤት ሄደን ደግሞ አንዳንድ ነገሮችን እናወራለን ቤቱንም አይተሽዋል ከዚህ በኋላ ደግሞ ቤተኛሽ አንዳንዴ እየመጣሽን ቡና ማፍላት ትችያለሽ ሰራተኛ የለህም አረ የለኝም እኔ እንደዚህ አይነት ነገር ውስጥ ብዙ አይደለም ሰራተኛ ምናምን ለራሴ ውጪ ይበላልው ስራም ማምሽቼ ነው የምገባው ምናምን አንዳንዴም ከጓደኞቼ ጋር ኢንጆይ ለማድረግ ምናምን ነው እንትን ምለው እንጂ ብዙም እንደዚህ አይነት ነገር ውስጥ የለውበትም ሰራተኛ ምናምን የለም ያንቺ ሙያ መቅመስ ፈልጌ ነው ሙያሽን ብቻ አይደለም ብዙ ነገርሽን መቅመስ ነው የምፈልገው ያለ ቅድም ጀምሮ በጣም ያሽኮረመምከኝ ነውና እና ከቻልሽ ወደ ቤት ብንሄድ በጣም ደስ ይለኛል እሺ በቃ እንሂድ መልካም ግቢ ባክሽ ግቢ ያው እንግዲህ በጣም ደስ የሚል ጊዜ ነበረ እንደዚህ ተጫዋች ልጅ አልመሰልሽኝም ነበር በእውነት በጣም ነው የገረመኝ ያጫዋች ሲገኝ እኮ ጫወታለን ኧረ እባክሽ አጫዋቻችሁ ነው እስካሁን እና እንደው እስካሁን ያልጠየኩሽ ጥያቄ ይሄ ገላ እንደው ሰው የለውም ማለት ያው ለማወቅ ያክል ነው ፐርሰናል ነገር ነው ይገባኛል ግን ያው ለማወቅ ያክል ስለሱ ሌላ ሰዓት ላይ ብናወራ ይሻላል አሁን ያርግላል አታስቢ ማለት እንደዚህ እንትን የሚል ነገር እኮ አይደለም ካወራነው ነገር አንፃር ብዙ የተግባባን ይመስለኛል ፍሳ በኩል ነው የመጣኸውና አይ ነው እንደዛ እንኳን እንድታስቢ አልፈልግም ፍሳ ማለት እኔ በጣም ሚስጥር መጠበቅ ሰው ነኝ ሰው አይታመን ይገባል ልጆች እኮ አይደለንም አይደል እንዴ እንደዚህ አይነት ነገር እኮ እውነት ነው እውነቱን ነገርኝ ካልከኝ ገና ላየው ነበር አትራክት ያደርግኝና ግን ያው እንዳልኩ በፍሳ ስለመጣ ነገሮች ሲክርስ እንዲሆን ስለፈለኩ እኔም እንዳየውሽ ነበር በእውነት በጣም ቆንጆ ነሽ ሰውነትሽ በቃ ይሄ ቦዲሽ ምናምን በጣም ደስ ይላልና እንዳየውሽ ነበር እኔም በጣም ይወደድኩሽ በእውነት ደስ ያለሽ ይሄ ገላ እስካሁን ይሄ ቁንጅና ይወት ማንንም ሳይዘው መቆየቱ ራሱ በጣም የሚገርም ነገር ነው እንዴት እስካሁን ፍቅረኛ የለሽም ማለት ብዙ ማውራት አልፈልግም ስለ እንደዚህ አይነት ሁኔታ ለዛ ነው ማለት ማወቅ ያለብን ስላልመሰለኝ ነው
አይ ነው ነገሮችን አተካብጃቸው ማለት በፍስሃ በኩል ስለመጣው ምናምን ከፍስሃ ጋር የኛል ክሎዝን ማለት አይደለም ማለት ከፍስሃ ጋር አልፎ አልፎ ለስራ ብቻ ምንገናኝ ሰዎች ነን እንጂ የኛል የጠበቀ ወዳጅነት ምናምን የለንም በርግጥ ስለዚህ ያው ያለውን ነገር ብትነግኝም ችግር ሌላ ጨዋታ ከዚህ ጥያቄ ወጣ ሌላ ጨዋታ ብዙ ጨዋታ አለ እኮ ትላልቅ ሰዎች የሚጫወቷቸው ጨዋታዎች አሉ በጣም በእውነት ሰውነትሽ በጣም ያምራል አመሰግናለሁ ያንተም እንደዛው አቋም ያምራል የሞዴል አይነት አቋም ነው ያለና ደስ ይላል በእውነት በጣም ደስ ይላል እና እንዴት መኪና አልገዛሽም እስካሁን አስቤያለሁ በእውነት በቅርብ ይኖረኛል አዎ እንደምታየው ነው እንግዲህ ይሄ ቤትም አንድ እንስት ታስፈልጓለች ብዬ አስባለሁ አይ እስካሁን እንዴት የለም አንተ ራስህ እኔ እንደነገርኩሽ ነው ስራ ላይ ነው ብዙ ጊዜ ነው ያሳለፍኩትና እንደዚህ ከሴት ጋር ምናምን ዴት ለመውጣት ምናምን ዝግጅት በዚህ ምላስና በዚህ ፍጥነት ግን አይኖርም ብሎ ለመገመት በጣም ይከብዳል ማለት ቢዝነሱ ላይ ስትሆኚ ግዴታ መናገር ያስፈልጋል ምናምን ኮንፊደንስ ያስፈልጋል ምናምን ያ ነገር ስላለ ነው እንጂ እኔ እንደዚህ አይነት ነገር ውስጥ ያለውበት ሰው ምናምን ሆኛ አይደለም በቃ አይ በጣም ፈጥነ ነበር ብዬ ነው እኔ ለማድነቅም ሆነ እንዴት ነው የነ ያው አንዳንዴ ጥሬ ዕቃ ሲገኝ እኮ ከእጃችን እንዳይወጣ በሚለው ቶሎ ቀልጠፍ እንላለን ያው እስካሁን አይኖርህም የሚል ግምት አይኖረኝም በእውነት የለኝም እውነት እኔ ያው ዲኮሩን ስትሉላ ስራው ለእንደዛ አይነት እንትን ብላ ነው መሰለኝ ኦኬ ፕሮፖዝ ምናምን ላረግ መስሎ እንደዛው ላ ነበር መሰለኝ ሳይ ወጣት ነን ምናምን ነገርና እንደዛው ላ ነው የገመተው አይ ለቤተሰቦቼ ትንሽ ፕሮግራም ለማዘጋጀት አይነት ነገር ነው እንጂ እኔ እንደዚህ አይነት ነገር ውስጥ ያለውበት ነው ስራ ላይ ነው ብዙ ጊዜ ነው ያጠፋሁት ብዙ ጊዜ እዚህ አልኖርም አንዳንዴ ስለዚህ ከተማው ሴት አይኑ ተጋርባ ነበር ማለት ነው ያው በመኪና ስለሆነ እንቅስቃሴያችን ብዙም እንደዚህ አይነት ነገር ውስጥ የለም ይሄ ነው በተየና አቋም ይዘህ እስካሁን ላይ ያው እንግዲህ አንቺ ግን አደነቅሽ ማለት ነው ስለዚህ አንቺም ቀልጠፍ ማለት አለብሽ ማለት ነው አንቺም እኮ የኔ መሰለ ገላ ይዘሽ እስካሁን ምንም አይነት ወንድ የለውም እያልሽ ነው አይደል አይ የለኝም አላልኩም ግን በሙሉ ልቤ እንዳወራ ያው ብትነግሪኝ በጣም ደስ ይለኛል በእውነት አታስቢ እሱን ተወና እስኪ ስላንተ ንገረኝ ምን ልንገርሽ ስለ መኪና ቤቱ ወንተ ነው ቤቱ የኔ ነው እንደነገርኩሽ እኮ እስካሁን ማንም የለውም ያልኩሽ በእውነት የኔ ነው አይ ሜቢ አንተ በትኖርበትም ያው ቤተሰብ ከሆነ ነው ኖ እኔ ከቤተሰብ ምንም የተቀበልኩት ነገር የለም የሥራ ባህላቸውን ብቻ ነው ከቤተሰብ ሰጥቶ እንጂ በእውነት ይሄን ሁሉ ንብረት እኔ በራሴ ያፈራሁት ቅድም ያለበት መኪናስ ሁሉም የኔ ነው ንብረቶቹ እንዳለ የኔ ናቸው በእውነት በኔ ስም ያለው ናቸው ቤቱ አንዶም ትንሽ ጠበብ ብላኛለች ያልኩኝ ነው ለመቀየርም እያሰብኩኝ ነው ቤቱ እንዳልኩ የተዳራጋረን ስታመጣበት ነው እንጂ ለአንድ ለራስ እንኳን ይቃል ይቅርታ አንዴ በጣም ይቅርታ የሥራ ስልክ ነው ሄሎ አቤት ምን ማለት ነው እንዴ ችግር የለውም በብር ጨርሰው እንዴ እንደዚህ ያኔ መሰለ መሬት ሊያመልጠን አይገባም እኮ በብር ጨርሰው እኔ ጋር መደወር ራሱ እኮ አይጠበቅም ነበር በቃ ድጋሚ እንዳደውልኝ ሚሉን የጠየቁን ስጣቸውና ነገሩን ዝጋው ከሰው ጋር ነኝ አሁን እሺ ስለዚህ አሪፍ ቢዝነስ ላይ ነው ያለው ይቅርታ በጣም የሥራ ስልክ ስለሆነ ችግር የለውም እንደ ገንዘብ አይደል እንዴ አዎ አንቺም ለሥራ ነው የመጣሽው አይ ደስ ይላል ያው በዚህ በወጣትነት እድሜ ምናምን መስራት ነው ያለብን ብዬ ነው ማስበው እንዳንቺ አይነት ቆንጆ ከተገኘ እንደዛ ታድላለች በጣም ማለት ነው እንዴ አንቺም ልትሆኚ እኮ ትችያለሽ ምን ያው እግዚአብሔር ፈቃድ ነው የሚሆነው ነው የእግዚአብሔር ፈቃድ ነው ዋናው ነገር እሱ ነው ብዬ ነው ማስበው በርግጥ ግን ስለዚህ በምን ቢዝነስ ላይ ያለው ማለት ነው ምን ላይ ነው የምትሰራው እኔ ብዙ ነገሮችን እሰራለሁ ማለት ይሄ አንድ ነገር ላይ ብቻ ተወስኜ የምሰራ አይነት ሰው ምናምን አይደለም መኪናዎች እየገዛው ያተረፍኩ ሸጣለሁ መሬቶችን ምናምን እየገዛው ያተረፍኩ ሸጣለሁና በዛ እንትን ላይ ነው ያለሁት በርግጥ ግን ሌላም ነገሮችን መሞከር ያስደስተኛል አዎ እንደው ለዚህ ውበት የሚገዛ ሰው ካለ ብትነግሪኝ ያው እኔም ደግሞ ጊዜ እንዳላባክን ማለት ነው ለምን ማን ነው መጣው ይቅርታ ችግር የለውም
ይቅርታ ቆየሁብሽ አይደለ? ኧረ ችግር የለውም። ትንሽ እኮ መኪናዬን የሚገዙ ሰዎች መጥተው ላሳያችሁ ወጥቼ ነው ግቢ ውስጥ። አይ ኖ እቺማ አለች። እቺንማ አልሸጣትም። መኪና ውስጥ ግቢ ውስጥ ያለችው መኪና ላይ የሻትም ያቆመችውን እሷን ለመሸጥ ነው። ትንሽ አሪፍ መኪና ነበር እኮ። አሪፍ ነው፣ ግን ዘመኑ የኤሌክትሪክ ነውና የኤሌክትሪክ መኪና ደግሞ ልቀይር ብዬ አስቤ ነው እንጂ ለሌላ ነገር እንኳን አይደለም። የጎደለ ነገር ኖሮ አይደለም። አሪፍ ሀሳብ። ያው መንቀሳቀሻም ከፈለግሽ ደግሞ እኮ አይታወቅም እኮ የምርት ሰጠኛለህ። እውነት ምን ችግር አለው እንዴ? መኪና ከሰው አይበልጥም እኮ አይደል እንዴ? እውነት ነው እሱ። አዎ ትዳሩ ውስጥ ምን ውስጥ ከገባሽ ደግሞ ከዛም በላይ ብዙ ነገር ይሄን ቤት ያንቺ ሊሆን ይችላል። አራጣጓጋኝ። ኧረ የምን መጓጓት ነው? አሁኑኑ መወሰን እኮ ነው የሚጠበቅብሽ እንጂ የሚያጓጓ ነገር የለውም። በእውነት በጣም እኔ እንጃ በጣም ገላሽ በእውነት በጣም የሚማርክ ገላ ነው ያለሽ። በርግጥ ጥያቄውን ግን ሳትመልሽልኝ በር ተንኳኳና ወጣው። በጣም ስላጓጓኝ እንትኑ መኪናውን ራሱ እንደፈለጋችሁ አድርጉት ምናምን ብያቸው ነው የመጣሁት። ጥያቄ ጓደኛ አሁን ላይ ሀፋፍ ነኝ። ያው እንደመለያየት ነገር ብዙም ጥሩ ላይ አይደለም ያለው። ምን እያልሽ ነው? ላጤ ነው የሚባለው። ላጤ ሲንግል ነሽ ማለት ነው? ዋው በጣም ደስ የሚል ነገር ነገር። ምን እየጠበቅን ነው? ለምን አንሄድ? በጣም ደስ ይላል። ከዚህ በኋላ ምን ትፈልጋላችሁ? በቃ እንጃ በጣም ተቀመጥ። አልጠበኩም ነበር እንደዚህ ያለ እንትን እያልሽኝ ምናምን ስትሄጂ ከዚህ በላይ እኮ ምንም መረጃ ያስፈልግም። ሄዳችሁ የሚደረገው ማለት ነው። በተቃራኒ ነው በእውነት በጣም ያው እንዳታመልጠኝ ብዬ ነው። የምን ማምለጥ ነው? ትንሽ ተጋቲ በጣም ራቅሽኝ እኮ። ጠጋ ብለሽ ብናወራ አይሻልም? ኖርማል ነው ያለሽ ደግሞ አይደል? ያው ሳፍራለ ዛሬ ነው ማቀህና። አረ ምን አሁን እኮ ጊዜው ሞደርን ሆኗል አይደል? 10 አመት ለ5 አመት ምናምን መቆየት የሚጠበቅብን አይነት ሰዎች አለ ማለት ተጫዋች ላይ ምናምን ስቃለሁ ምናምን ነገር ግን ለእንደዚህ አይነት ነገር ብዙ ፈጣን እንኳን አይደለም። በእውነት ገላ እስካሁን ማንም ሳይነካው ሲቆይ በጣም እኮ የሚገርም ነገር ነው። አትቸኩል። ኧረ አልቸኩልኩም። አልደርስበትም። እንደውም በጣም ዘገዩ። በጣም ያምራል በእውነት ገላሽ በጣም ነው የሚያምረው። ቴንክ ዩ። እና አሁን ይሄን ስራ ምን ያህል ጊዜ ሰራሽ? ይሄን ስራ 2 አመት። ዋው በጣም አድካሚ ስራ እኮ ነው ማለት እንቺ ነኝ መሰልሽ ቆንጆ ቤት ውስጥ ጥፍርሽን ተሰርተሽ ሜካፕሽን ተሰርተሽ። አይ ከትንሽ እዛ ስራ ብቻዬን አልከፈትኩም እንዳልኩ ቅድም ስለ ፍቅረኛ ጫውቼ ነበርና እሱ ነበር ሲያርጉ ከፈተልኝ። የዚህን ያልተለቀ አቅም እንኳን አልነበረኝም። ኦኬ የሱን 100-200 ሺህ ብር አፍንጫው ላይ ኖር ወርለታል። ምን ችግር አለው ደግሞ? ለዚህ ቀላል ብርማ አንቺ ነኝ መሰልሽ ቆንጆ እንድታመልጭኝ አላደርግም። እውነት ነው በእውነት አደርጋለሁ። ደግሞ ያው ግን ያን ሳደርግ የሆነ ስጦታ ፈልጋለሁ ለኔ የሚሰጥ ስጦታውን ደግሞ አሁን ነው ማየት የምፈልገው። መጀመሪያ መሆን አይችልም እንዴ? ለምን መሆን አይችልም እንዴ? እኛ እኮ ልጆች አይደለም። አራት እንደምትረዳኝ በምናረጋግጣለሁ። ቤቴን አሳየውሽ፣ ቤቴ ውስጥ አስገባውሽ። እሱ እኮ ያረለም በስም ያልዞረልኝ ይዞራል እኮ ስልሽ እኔ ተጨባጭ ነገር ያለኝ ሰው ነኝ። ዛሬ መጣው ሰው ስላልሆንኩኝ ስጦታዬን አሁን ከፍቼ ባየው በጣም ደስ ይለኛል። እንደዛ እንኳን መሆን አይችልም። ለምን መሆን አይችልም? እኔ እንደውም እኮ ፍሳ ይላከ መስሎኝ ነበረ። ከፍሳ ጋር እንደነገርኩሽ ነው። ይሄን ያህል ብዙ እንትን የለው ነው። እንደውም አንዳንድ ነገሮችን ስለ ፍሳ ብነግሪኝ ብዙ ስራዎችን ምናምን ከሱ ጋር አብረን አልሰራንም እና ብዙም አላውቀውም ፍሳህን እና እንደውም ብትነግሪኝ ስለሱ ትንሽ ደስ ይለኛል። ምን አይነት ሰው ነው ፍሳ? ፍሳ መጀመሪያ አካባቢ እኔ ጋር ይመጣል፣ ይጠቀማል፣ ምናምን ገዝቶ ይሄዳል ነው ግን በጣም ይወደኛል፣ በጣም ያስቸግረኛል ምናምን ነገር። እኔም የሆነ ጊዜ ላይ ትንሽ ቦታ ሰጥቼው ነበር ነው ግን ምንም ቋሚ የሆነ ነገር የለውም። እኔን በጣም አሪፍ ኑሮ ላይ ኖረኝ የሚችል እኔን ማስተዳደር ያናል ትልቁ አቅም የለውም እና ምንም አይጠቅመኝም። ኢቭን መኪናው እንኳን ይክራይ ናት፣ የራሱ የሆነ ትልቅ ገቢ ስለሌለው ብዙም አልፈለኩትም እና በጣም ነው የሚያስቸግረኝ። በጣም ስለማይጠቅመኝ ቦታ አልሰጠሁትም። ኦኬ ያው በጣም ትለንም አንቺን ማስተዳደር ካልቻለ ማንኛውም ወንድ ወደ ጎን መሆን አለበት ነው። ግን አይ ብሩን ብቻ ፈልጌም ሳይሆን አላ ሴት ልጅ ነህ ምንድን ነው የሚባለው እንደ አበባ
እድሜን ካልተጠቀምክበት እንትን ትላለና በዚህ ሰዓት አሪፍ ኑሮ አሁን ከምኖረው ኑሮ የተሻለ ኑሮ እንዲያኖረኝ የምፈልገው ነበር። አይ ይገባኛል። የትኛውም ሴት የተሻለ ኑሮ ይገባታል፣ ጥሩ ቦታ መሆን ይገባታል። በተለይ ደግሞ እንዳንቺ አይነት ቆንጆ ሴት ስለዚህ ቆንጆ ውበት ደግሞ ጥሩ ቦታ መውደቅ መቻል አለበት። ስለዛ ነው ወደቀኩ ጥሩ ቦታ ወደቀ። ያንተ ደግሞ በፋይናንሻል ብቻ ሳይሆን አስተሳሰብ በጣም ደስ ይላል። ልትሰውን አመለካከትና በዛ ነው የወደድኩት። ብር ብቻ አይደለም እውነት በጣም ሰውነት በጣም ወድጄዋለሁ። ይሄን ውበት የስራ ፍላጎትሽን በጣም ከስራ ውጪ ደግሞ ከእንዳንቺ አይነት ቆንጆ ጋር መዝናናት ደግሞ በጣም ያስደስተኛል። እኔም እንደዛው አው ስጦታዬን አሁንም ቢሆን አልሰጠሽኝም እንዴ? ወይኔ ስጦታውን ልስጥሽ እንዴ? ይሻላል መሰለኝ። የኔ ስጦታ ላሳይሽ አይሻልም? መልካም አንቺ ማድረግ እንጂ ዮሐንስ ተረጋጋ እንጂ ዮሐንስ ተረጋጋ።